ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 7 ወይም ዩኒት 7 እንመለከታለን። ዩኒት 7 it says contemporary geographic issues and public concerns in Ethiopia የሚል ነው። contemporary geographic issues and public concerns in Ethiopia ዩኒት 7 contemporary geographic issues and public concerns. Geographic issues and public concerns. Geographic issues and public concerns in Ethiopia. በሚል ርዕሰ ሐሳብ እንማማራለን። በዚህ ዩኒት የምናነሳቸው ዋና ዋና ርዕሰ ሐሳቦች የሚከተሉት ናቸው። The main contents of Unit 7 The main contents of Unit 7 main contents የሚከተሉት ናቸው። አንደኛ ናቹራል ሪሶርስ ዲግራዴሽን 7.1 ናቹራል resources degradation natural resource degradation ምንድን ነው? and from natural resources in Ethiopia soil degradation and vegetation degradation የሚሉ ሐሳቦችን እናነሳለን። soil degradation ስንል ምን ማለት ነው? what are the causes of soil degradation, conservation measures of soil degradation የሚሉት ወይም intervention measures እነሱ እንመለከታለን። 7.2 ኢትዮጵያን ግሪን ሌጋሲ ሙቭመንት ኢን ኢትዮጵያ ግሪን ሌጋሲ ሙቭመንት ኢን ኢትዮጵያ ግሪን ሌጋሲ ሙቭመንት ስንል ምን ማለታችን ነው? ዋት ሉክስ ላይክ ዘ ግሪን ሌጋሲ ሙቭመንት ኢን ኢትዮጵያ ከረንትሊ በአሁኑ ጊዜ የግሪን ሌጋሲ ወይም ይሄ አፎሬስቴሽን ኤንድ ሪአፎሬስቴሽን ፕሮግራም በኢትዮጵያ ምን ይመስላል? የተመናመነን የደን ሽፋን በመመለስ ሂደት ያለው የኢትዮጵያን እንቅስቃሴ ምን ይመስላል የሚሉ እነዚህን ሁለት ርዕሰ ሐሳቦች እናነሳለን። የመጀመሪያውን እንመልከት። 7.1 ናቹራል ሪሶርስስ ዲግራዴሽን 7.1 ናቹራል ሪሶርስስ ዲግራዴሽን ናቹራል ሪሶርስ ዲግራዴሽን እዚህ ርዕስ ውስጥ ሶስት ቃላት አሉ። ናቹራል ሪሶርስ እና ዲግራዴሽን። ናቹራል ስንል ምን ማለት ነው? ናቹራል ሪሶርስ እና ዲግራዴሽን የሚሉ ቃላት አሉ። ዲግራዴሽን ናቹራል ስንል ኢዝ ኖት ሃንድ ሜድ ማለት ነው። ኢዝ ኖት ሃንድ ሜድ ኢዝ ኖት ዘ ሪዛልት ኦፍ ፒፕልስ አክቲቪቲ የሰው የዕለት ተዕለት እንቅስቃሴ ውጤት ያልሆነ ናቹራል ጊፍት ናቹራል ስንል ናቹራል ጊፍት በተፈጥሮ የተገኘ ኦከር ኢን ኔቸር በተፈጥሮ የሆነ ማለት ነው። ሪሶርስ ስንል እንግዲህ ሪሶርስ የሚባለው ሊጠቅም የሚችል ነገር ነው። ኤኒ ዩዜብል ማቴሪያል ማለት ነው። ምንም ይሁን ጥቅሙ ኢኮኖሚያዊም ነን ኢኮኖሚክ የሚሆን ኢኮኖሚያዊ ወይም ኢኮኖሚያዊ የሚሆን ጥቅም ያለው ነገር ሪሶርስ ይባላል። ዲግራዴሽን ምን ማለት ነው የሚለውን እንግዲህ ዲግራዴሽን ስንል ቼንጅ ኦፍ ሪሶርስስ፣ ምክንያቱም ስለ ሪሶርስ ስለሆነ እያወራን ያለ ነው። ቼንጅ ኦፍ ሪሶርስስ ኢን ኳንቲቲ ኤንድ ኳሊቲ ማለት ነው። ዌን ሪሶርስስ ሉዝ
their natural quantity and quality we said they are degraded አንድ የተፈጥሮ ሀብት በተፈጥሮ ያለውን መጠንና ኳሊቲ ስቴት ኦፍ ኮንዲሽን ሲያጣ ዲግሬድድ ሆነ እንላለን። ስለዚህ ናቹራል ሪሶርስ ዲግራዴሽን ስንል ናቹራል ሪሶርስ ዲግራዴሽን ሚንስ ናቹራል ሪሶርስ ዲግራዴሽን ሚንስ ናቹራል ሪሶርስ ዲግራዴሽን natural resources degradation means the decline of natural resources both in the state in physical and biological composition, in the physical and biological, or you can say chemical composition አንድ የተፈጥሮ ሀብት ያለው ፊዚካል ኮንዲሽን ባዮሎጂካል ኦር ኬሚካል ኮምፖዚሽን ወይም ኮንዲሽን ዲክላይን ሲያደርግ ዊ ሴድ ሪሶርሲስ ዲግሬድድ ሆነ እንላለን። የተፈጥሮ ሀብት መራቆት ወይም መመናመን። ስለዚህ ናቹራል ሪሶርስ ዲግራዴሽን ስንል ኢት ኢዝ ዲክላይን ኦፍ ሪሶርስ ቦዝ ኢን ፊዚካል ኤንድ ኬሚካል ስቴትስ። ናቹራል ሪሶርስ ዲግራዴሽን ናቹራል ሪሶርስ ዲግራዴሽን ስንል በሌላ አባባል ኢት ኢዝ ዲግራዴሽን ኢን ፊዚካል ባዮሎጂካል ኤንድ ኬሚካል ዲግራዴሽን ኦፍ ሪሶርስስ የተፈጥሮ ሀብት ፊዚካል ባዮሎጂካል ኤንድ ኬሚካሊ ወይም ኬሚካል ኮምፖዚሽን በኬሚካል ስሪታቸው ባዮሎጂካል ኮምፖዚሽን ናቸው፣ ፊዚካል ኮምፖዚሽን ናቸው ማለት ያ ማለት በሌላ አባባል ዲግራዴሽን ኢን ኳንቲቲ ኤንድ ኳሊቲ ኦፍ ሪሶርስስ ዲግሬድድ ሲሆን ወይም ዲክላይን ሲያደርግ አንድ ሪሶርስ ዲግሬድድ ሆነ እንላለን ማለት ነው። ስለዚህ ሪሶርስ ዲግራዴሽን ወይም ናቹራል ሪሶርስ ዲግራዴሽን ስንል ኢት ሚን ዳት the change in physical biological and chemical composition of resources ማለት ነው። ወይም it is a change in quantitative and qualitative state of resources. in quantitative state የተፈጥሮ ሀብት መጠን ሲቀንስ ዲክላይን ሲያደርግ ናቹራል ሪሶርስ ዲግራዴሽን እንላለን ማለት ነው። and the most important natural resources which are degraded are the following. The most important natural resources which are in the tendency of degradation, በመራቆት ላይ ያሉ የተፈጥሮ ሀብቶች የሚከተሉት ናቸው። ዲግራዴሽን አር soil, vegetation, air, fresh water, minerals, and crude oil ናቸው። ዛሬ ካለው ከፍተኛ ዩቲላይዜሽን
because of intensive utilization. Because of intensive utilization. ይህ ሰፊ በሆነ ኮንሳምፕሽን ወይም ዩቲላይዜሽን እነዚህ ሜጀር የሚባሉ ሪሶርስስ ር ኢን ደ ቴንደንሲ ኦፍ ዲግራዴሽን ወይም ሪሶርስ አንደር ፕሬዠር ይባላሉ። ሪሶርስ አንደር ፕሬዠር ሪሶርስስ አንደር ፕሬዠር ያ ማለት አንደር ኤክሰሲቭ ሂውማን ዩዝ ሂውማን ዩዝ በብዛት የሰው ልጅ የሚጠቀማቸው ወይም ኢንተንሲቭሊ ኤንድ ኤክስተንሲቭሊ ዩቲላይዝድ ናቹራል ሪሶርስስ ኤንድ ዊች አር ኢን ቴንደንሲ ኦፍ ዲግራዴሽን የምንላቸው እነዚህ ናቸው። ሶይል፣ ቬጂቴሽን፣ ኤር፣ ፍሬሽ ወተር፣ በተለይ ፍሬሽ ወተር፣ ሚነራልስ፣ ክሩድ ኦይል። አሁን ብዙ ሀገራት ያላቸውን የክሩድ ኦይል ክምችት ለሚቀጥለው ጄኔሬሽን ለማቆየት የተለያዩ የኃይል አማራጮችን እየተጠቀሙ ነው። በተለይ እነዚህ ሪኒዌብል ኢነርጂ ሶርስ የሚባሉትን ለምሳሌ ሃይድሮኤሌክትሪክ፣ ሶላር ኢነርጂ፣ ዊንድ ኢነርጂ፣ ጂኦተርማል ኢነርጂ፣ ባዮጋዝ ኢነርጂ የተባሉ የኃይል ምንጮችን እየተጠቀሙ ነው። ለምንድነው የሚጠቀሙት? ቱ ፕሪዘርቭ ደ ክሩድ ኦይል ፎር ደ ካሚንግ ጄኔሬሽን፣ ለሚመጣው ጄኔሬሽን ያላቸውን የክሩድ ኦይል ወይም የተፈጥሮ ጋዝ ክምችት ሴቭ ለማድረግ ነው። ስለዚህ በዚህ የክፍል ደረጃ the most important natural resources which are degraded in ኢትዮጵያ የሚባሉትን ሁለቱ እናያለን። that is soil degradation and natural vegetation degradation in ኢትዮጵያ። በተለይ በኢትዮጵያ ኬዝ እያነሳን እናያለን። first let us see soil resources 7.1 soil degradation in ኢትዮጵያ ሶይል ዲግራዴሽን ኢን ኢትዮጵያ የሚለውን እንመልከት። ሶይል ምንድን ነው የሚለውን መጀመሪያ ዋት ኢዝ ሶይል? ሶይል እንግዲህ ኢት ኢዝ ኤ ሉዝ ኤንድ አንኮንሶሊዴትድ material that lies over the crust of the earth. A loose and unconsolidated material that lies or that overlies the crust of the earth is called soil. Soil, it is a very important resource, especially for agrarian countries. Essential resource for agrarian countries or agriculture. Essential resource for agriculture. በተለይ ፎር አግሪካልቸር ኢሴንሻል ሪሶርስ የሚባል ነው። በተለይ ፎር አግራሪያን ካንትሪስ፣ ያ ማለት ካንትሪስ ሁዝ ኢኮኖሚዝ ሃይሊ ዲፔንድስ ኦን አግሪካልቸር፣ በተለይ ኢኮኖሚያቸው በእርሻ ላይ ለተመሰረቱ ሀገራት ሶይል ኢዝ ቬሪ ኢምፖርታንት resource. But soil, it is under degradation. It is in rapid level of degradation. In rapid level of degradation. ነገር ግን the most degraded resource ከሚባሉት nowadays of the natural resources አንዱ soil ነው። ስለዚህ ሶይል ዲግራዴሽን ምንድን ነው? ዋት ኢዝ ሶይል ዲግራዴሽን? ሶይል ዲግራዴሽን ስንል ምን ማለታችን ነው የሚለውን እንመልከት። ሶይል ዲግራዴሽን ሚኒንግ ምን ማለት ነው? ዋት ኢዝ ሶይል ዲግራዴሽን? ሶይል ዲግራዴሽን ሚንስ a change in state of soil. A change in state of soil. What are the state of soils? The state of soils ስንል composition, profile or thickness,
and etc. In composition, in profile, in thickness, in level, when a soil state is changed, or when a state soil is declining in composition, in profile, in thickness, in mineral composition, ለምሳሌ in air composition, in mineral composition, in water composition እና የመሳሰሉትን እነዚህ ዋና ዋና የሶይል ኮምፖነንትስ የምንላቸውን የእነሱ መጠን ማሽቆልቆል በበቂ ሁኔታ አንድ አይዲያል የሚባል ወይም ጉድ የሚባል ሶይል ሊይዛቸው የሚገቡ ኮምፖዚሽኖችን፣ ፕሮፋይሎችን፣ ቲክነሶችን እየቀየረ ሲሄድ ወይም ደግሞ እየቀነሰ ሲሄድ ዊ ሳይድ ሶይል ኢዝ ዲግሬድድ እንላለን። አፈር ዲግሬድድ ሆነ። ስለዚህ ሶይል ዲግራዴሽን ሚንስ ቼንጅ ኢን ስቴት ኦፍ ሶይል ማለት ነው። ቼንጅ ኢን ኮምፖዚሽን ኦፍ ሶይል፣ ቼንጅ ኢን ፕሮፋይል ኦር ቲክነስ ኦፍ ሶይል፣ a change in air composition, a change in mineral composition, a change in water composition, a change in both organic and inorganic nutrients of a soil ካለ ወይም ደግሞ ለውጥ ካለ ሶይል ዲግራዴሽን እንላለን። what are the cause of soil degradation? ለምንድን ነው የአፈር ኮምፖዚሽን የአፈር ፕሮፋይል ወይም ቲክነስ ኢንጀነራል የአፈር ፈርቲሊቲ የሚቀንሰው? what are the factors? what makes a soil degraded? አንድን አፈር ዲግሬድ የሚያደርገው ምንድን ነው? cause of soil degradation. The cause of soil degradation are the following. 1. Erosion. 2. Leaching. 3. Compaction. 4. Salinization. አፈር ዲግሬድድ እንዲሆን የሚያደርጉት ኢሮዥን፣ ሊቺንግ፣ ኮምፓክሽን ኤንድ ሳሊናይዜሽን። ኦፍኮርስ ዘ ቱ ሜጀር ኮዝ ኦፍ ሶይል ዲግራዴሽን የምንላቸው ኢሮዥን ኤንድ ሊቺንግ ናቸው። ዚስ አር ዘ ኢፌክትስ ኦፍ ዚስ ናቸው። እነዚህ ኮምፓክሽን፣ ሳሊናይዜሽን የምንላቸው ሌሎቹም ሌቭልስ ኦፍ ሶይል ዲግራዴሽን ር ዘ ሪዛልትስ ኦፍ ኢሮዥን ኤንድ ሊቺንግ። ስለዚህ the two main causes of soil degradation, erosion and leaching, and their consequence like compaction and salinization. የአፈር ኮምፓክሽን መጨመር፣ ሃርድነስ ሶይል ቅድም ዲፋይን ስናደርገው ሉዝ ኤንድ አንኮንሶሊዴት እሱን ሲያጣ we said a soil is compacted. Salinization, when the level of salt of a soil is increased, የአፈር የጨው መጠን ሲጨምር ሶይል ምን ሆነ እንላለን? ዲግሬድ ሆነናል። ስለዚህ ዘ ቱ ሜይን ኮዝ የምንላቸው ዋናነት ኢሮዥን ኤንድ ሊቺንግ ኦር ቦዝ ፕሮሰስ ናቸው። ኢሮዥን ምንድን ነው? ሊቺንግ ምንድን ነው የሚለውን እንመልከት። ዋት ኢዝ ኢሮዥን? ኢሮዥን ምንድን ነው? ኢሮዥን፣ ሊቺንግ which one will be the cause of one the other? የትኛው ለአንደኛው ኮዝ ወይም ደግሞ አንደኛው ለሌላኛው ኢፌክት ነው የሚለውን እንመልከት። ኢሮዥን ምንድን ነው? ኢሮዥን ሚንስ ሲምፕሊ ዊሪንግ አዌይ ኦፍ ሶይል ነው። ሪሙቫል ኦፍ ሶይል ኦር ዊሪንግ፣ ሪሙቫል ኦር ዊሪንግ አዌይ፣ ዊሪንግ አዌይ ኦፍ ሶይል soil by natural agents of erosion. Natural agents of erosion, because of natural agents of erosion አፈር ተጠርጎ ሲሄድ ወይም ሪሙቭድ ሲደረግ ወይም ዌር አዌይ ሲሆን ምን እንላለን? ኢሮዥን እንላለን። ሶይል ኢሮዥን። the natural agents of erosion like running water ስንል ለምሳሌ rivers, streams, flood, wind, moving ice or glacier የምንለው እና sea waves ናቸው። sea waves, moving ice or glacier, wind and running water like rivers, streams, flood,
ዛር ናቹራል ኤጀንትስ። ስለዚህ ዌን ሶይል ኢዝ ሪሙቭድ ኦር ዊር አዌይ ባይ ራኒንግ ዋተር ዊንድ ሙቪንግ አይስ ኦር ሲ ዌቭ ዊ ሳይድ ኤሮዥን። ሊችንግስ ምንድን ነው የሚለውን ሊችንግ ምንድን ነው? ሊችንግ ስንል ኢት ኢዝ the wearing away of the removal of valuable and soluble nutrients and minerals of a soil. When the valuable nutrients or soluble nutrients and minerals of a soil are removed or washed away by these agents of erosion, we call it leaching. ስለዚህ ሊቺንግ ማለት በአፈር ውስጥ ያሉ ጠቃሚ ማዕድናት እና ኒውትረንትስ ወይም ግባቶች ታጥበው ሲወገዱ we call it leaching. ስለዚህ ሊቺንግ ሪሙቫል ኦፍ ቫሉብል ኤንድ ሶሉብል ኒውትረንትስ ኤንድ ሚነራልስ ኦፍ ኤ ሶይል ባይ ሄቪ ሬንፎል ኦር ፍለድ። በከፍተኛ ጎርፍ ወይም በከፍተኛ ዝናብ አፈር ውስጥ ያሉ ጠቃሚ ኒውትረንትስ ታጥበው ሲወገዱ ሊቺንግ ይባላል። ስለዚህ ሶይል ዲግራዴሽን ኢት ኢዝ ዘ ሪዛልት ኦፍ ኤክሰሲቭ ኢሮዥን ኤንድ ሊቺንግ ኦር ቦስ። ኤክሰሲቭ ኢሮዥን ኤንድ ሊቺንግ ወይም ሁለቱ የሚያስከትሉት ነገር ነው ማለት ነው። soil erosion and there are different factors that accelerate soil erosion. Factors that accelerate soil erosion. Factors that accelerate soil erosion. የአፈር ክለትን የሚያባብሱ ምክንያቶች they can be classified into two. በሁለት ልንከፍላቸው እንችላለን። natural factors and human made factors ብለን በሁለት እንከፍላቸዋለን። ናቹራል ፋክተርስ ለምሳሌ ስሎፕ ኦፍ ኤ ላንድፎርም የመሬቱ አቀማመጥ፣ ኢንተንሲቲ ዱሬሽን ኤንድ ሲዝናሊቲ ኦፍ ሬንፎል። ኢንተንሲቲ ዱሬሽን ኤንድ ሲዝናሊቲ ኦፍ ሬንፎል። የዝናብ መጠን፣ ቆይታ፣ ሲዝናሊቲ፣ ኢቭን the soil type, nature of the soil by itself, nature of a soil. ለምሳሌ ቴክስቸር፣ እነዚህ ምን ይባላሉ? ናቹራል ፋክተርስ። ስለዚህ ስሎፕ ኦፍ ኤ ላንድፎርም ኦር ቶፖግራፊ it has its own contribution for soil erosion. ለምሳሌ መልክዓ ምድሩ ስቲፕ ሲሆን ሃይሊ ኢንክላይንድ ሲሆን ኢት ኤክስፖዝ ዘ ላንድ ፎር ኢሮዥን፣ መሬቱን በራሱ በተፈጥሮ ለምን ያጋልጠዋል? ለኢሮዥን። ኢንተንሲቲ ዱሬሽን ኤንድ ሲዝናሊቲ ኦፍ ሬንፎል። በተለይ ሬንፎል ሲዝናል ከሆነ የአፈር ክለት በጣም ከፍተኛ ነው የሚሆነው። በየጊዜው ሲዘንብና በተወሰነ ወቅት ደረቅ ሆኖ እንደገና ከባድ ዝናብ ሲዘንብ አፈሩ ከፍተኛ ዱሬሽን፣ ቆይታው ራሱ ዝናቡ አሁን ለ1 ሰዓት የሚዘንብ ዝናብ እና ለ24 ሰዓት የሚዘንብ ዝናብ የአፈር መሸርሸር መጠኑ የተለያየ ነው። ስለዚህ እነዚህ ምን ይባላሉ? ናቹራል ፋክተርስ። ሂውማን ሜድ ፋክተርስ የምንላቸው ዲፎረስቴሽን ኢት ኢዝ ዘ ሜጀር የሚባለው እሱ ነው። ዲፎረስቴሽን፣ ኦቨርግሬዚንግ፣ ኢንተንሲቭ አኒማል ብሮዚንግ የምንለው ማለት ነው። ኢንተንሲቭ አኒማል ብሮዚንግ፣ ፑር ፋርሚንግ ሲስተም፣
ፋርሚንግ ሲስተም የአስተራረስ ዘዴ ለምሳሌ ፕሎይንግ ላንድ አፕ ኤንድ ዳውን ምንድነው ሽቅብ ቁልቁል ማረስ ወይም ባድ ካልቲቬሽን ፕራክቲስ እንለዋለን። ለምሳሌ ኦቨር ክሮፒንግ፣ ኦቨር ካልቲቬሽን፣ ስላሽ ኤንድ በርን ማቃጠል፣ እነዚህ ምን ይባላሉ? ሁማን ሜድ ፋክተርስ ዛት አክሰለሬት ሶይል ኤሮዥን። ኢፍ ዚስ አር ዘ ፋክተርስ what conservation measures should be taken to combat soil erosion, or what interventions should be taken to combat soil erosion? የአፈር ክለትን ወይም የአፈር መሸርሸርን ለመቀነስ ምን አይነት መፍትሄዎች መወሰድ አለባቸው? let us see conservation measures of soil erosion. Conservation measures to combat soil erosion. To combat soil erosion. የአፈር መሸርሸርን ለመቀነስ መወሰድ ያለባቸው እርምጃዎች the following are very important intervention measures to combat soil erosion. የአፈር ኢሮዥንን ወይም የአፈር መከልከልን የአፈር ክለትን ወይም የአፈር መሸርሸርን ለማስቆም መወሰድ ያለባቸው the most important conservation ወይም intervention measures የሚከተሉት ናቸው። አንደኛው ሪፎረስቴሽን ነው። replanting when we cutting down we have to planting trees on land previously forested but from which the trees have been removed. በዛፍ ተሸፍኖ የነበረ ዛፉን ለተለያየ ኢኮኖሚያዊ ጠቀሜታ ስንፈልገው ወይም ፈልገን ስንቆርጠው በሱ ምትክ መትከል ሪፎረስቴሽን። አፎረስቴሽን planting trees in a barren land none have been growing before. ቀደም ብሎ በዛፍ ያልተሸፈነን ገላጣ መሬት በዛፍ መሸፈን ይሄ ግሪን ሌጋሲ የምንለው ማለት ነው። አፎረስቴሽን ፕላንቲንግ ኦፍ ኤ ላንድ ኖት ፎርመርሊ ሶ ከቨርድ ዊዝ ትሪስ ቱ ሜክ ፎረስትስ ፎር ኮሜርሻል ኦር አዘር ፐርፐስ። ለምንም አገልግሎት ሊሆን ይችላል። መሬቱን ቀደም ብሎ በዛፍ ያልተሸፈነን ገላጣ ባረን ላንድ በዛፍ መሸፈን ወይም ዛፍ መትከል አፎረስቴሽን። ቴሬሲንግ እርከን መስራት ቴሬሲንግ ስፔሻሊቲዝ used to reduce soil runoff ይህ አፈር መጠረግን ይቀንሳል። ቴሬሲንግ building level of surface at right angle to the slope to retain water and reduce the amount of erosion. reduce soil runoff ወይም amount of soil erosion። እርከን like this እዚህ ጋር እንደሚታየው እርከን መስራት እንግዲህ እንደዚህ በተለይ ዳገታማ የሆነን መሬት በቀላሉ አፈሩ በጎርፍ እንዳይወሰድ በከፍተኛ ዝናብ እንዳይሸረሸር በዚህ መልኩ እርከን መስራት። እርከን ሆሪዞንታሊ አት ራይት አንግል ከፍ ያለ መደብ የሚመስል ነገር መስራት። ስለዚህ ከዚህ ሪሙቭ የሆነው እዚህ ጋር ይቀራል፣ ከዚህ ያለፈው እዚህ ጋር ይቀራል። በዚህ መልኩ አፈሩ ከማሳው እንዳይወጣ ወይም ከመሬቱ ከአካባቢው ተጠርጎ እንዳይሄድ የምንከላከልበት መንገድ ቴሬሲንግ ነው። አራተኛ ስትሪፕ ካልቲቬሽን ነው። ስትሪፕ ካልቲቬሽን የተለያዩ ሰብሎችን አንድ ላይ መስራት። ለምሳሌ እዚህ ጋር እንደምትመለከቱት እዚህ ጋር አንድ ሰብል አለ። ይሄ አንድ ሰብል ነው። ይሄ አንድ ሰብል ነው። ዜን እዚህ ጋር ደግሞ ሌላ ሰብል አለ። ዜን እዚህ ጋር ሌላ ሰብል አለ። በእንዲህ አይነት መልኩ የተለያዩ አሁን ለምሳሌ ይሄ ሌትሰይ ስንዴ ቢሆን የሚቀጥለውን በቆሎ ልናደርገው እንችላለን ወይ ጤፍ ልናደርገው እንችላለን። ስለዚህ ከዚህኛው አካባቢ አሁን ለምሳሌ በቆሎ ተራርቆ ስለሆነ የሚዘራው በመካከሉ ያለውን አፈር ዝናብ ወይም ደግሞ ውሃ አጥቦ ሊወስደው ይችላል። ግን
ከዚህ የወሰደው የት ይቀራል ማለት ነው። እዚህ ጋር ያለው ለምሳሌ ስንዴ ከሆነ ስንዴው ውስጥ ስንዴ በጣም ተጠጋግቶ ወይም ደግሞ እንደዚህ አንድ ላይ ስብስብ ብሎ የሚዘራ ስለሆነ ስብስብ ብሎ የሚበቅል ስለሆነ የውሃው መሸርሸር የአፈሩ መሸርሸር ከማሳው እንዳይወጣ ከአንዱ ያመለጠው አንዱ ላይ እንዲቀር ኦልሞስት ከቴሬሲንግ በሚመስል መልኩ የተለያዩ ሰብሎችን አንድ ላይ መዝራት ስትሪፕ ከልቲቬሽን ይባላል። ፕላንቲንግ ዲፈረንት ክሮፕስ ኢን ኦልተርኔቲንግ ስትሪፕ ቱ ሪቴን ወተር ኤንድ ሶይል። ኦልተርኔቲንግ ስትሪፕ ወይም ደግሞ በተለያየ መደብ ወይም ስትሪፕ የተለያዩ ሰብሎችን አንድ ላይ መዝራት በዚህ መልኩ ማለት ነው። አምስተኛው ኮንትሮሊንግ ላይቭ ስቶክ ፖፑሌሽን ነው። ሪዲዩስ ኦቨርግሬዚንግ ምክንያቱም አንዱ ሂውማን ሜድ ፋክተር ኦቨርግሬዚንግ ነው። የኢንተንሲቭ አኒማል ብሮዚንግ አንድ አካባቢ ላይ እንስሳት እንዳይሰማሩ ማድረግ። ሌላው ኢንተርክሮፒንግ ነው። ኢንተርክሮፒንግ እና ስትሪፕ ክሮፒንግ የተለያዩ ነገሮች ናቸው። ኢንተርክሮፒንግ ኢዝ ፕራክቲስ ኦፍ ግሮዊንግ ቱ ኦር ሞር ክሮፕስ ኦን ዘ ሴም ፊልድ ሶ ዛት ዘ ላንድ ኢዝ ኖት ኤክስፖዝድ ቱ ኢሮዥን። ይሄ አቀላቅሎ አሰባጥሮ መዝራት ነው። ይሄ ኢንተርክሮፒንግ ስብጠራ ይባላል። አሰባጥሮ ያ ማለት ስንዴና በቆሎ ሊሆን ይችላል፣ ወይም በቆሎና ባቄላ ሊሆን ይችላል፣ ወይም ደግሞ እንደዚህ የተለያዩ ሰብሎችን አንድ ላይ መብቀል የሚችሉ ግን ደግሞ መሬቱን በተለያየ መልኩ ከበር ሊያደርጉ የሚችሉ ሰብሎችን አንድ ጊዜ ቀላቅሎ መዝራት ኢንተርክሮፒንግ። ሌላው ኮንትርፕሎዊንግ ነው። ኮንትርፕሎዊንግ ለሚሻው አምስተኛው ኮንትርፕሎዊንግ ነው። አግድም ማረስ ፕሎዊንግ ደ ላንድ አኮርዲንግ ቱ ኢትስ ስሎፕ መሬቱን እንደ ስሎፑ ራዘር ዘን ፕሎዊንግ አፕ ኤንድ ዳውን ማረስ። ኢት ክሬትስ ባሪየር ኦፍ ራን ኦፍ። አግድም ማረስ በዚህ መልኩ ማለት ነው። አግድም ማረስ አሁን ይህንን እንደዚህ ብናርሰው አፕ ኤንድ ዳውን ኢዝሊ ኢት ኢዝ ኤክስፖዝድ ቱ ኢሮዥን። ግን አፕ ኤንድ ዳውን ምንድን ነው? ሆሪዞንታሊ ወይም ኮንትርፕሎዊንግ አግድም ማረስ። አግድም ብናርሰው ግን ከዚህ የሚመጣው ራኖፍ እየቀነሰ ስለዚህ ክሬት ባሪየር ቱ ራኖፍ ያደርጋል ማለት ነው። ስለዚህ ኮንትርፕሎዊንግ። ሌላኛው ዲቨሎፒንግ ኢምፕሮፐር ግራስ ታይፕስ ዳት ካን ፊድ ሞር ላይቭ ስቶክ ኦቨርግሬዚንግ ለመቀነስ። ፕሮፐር ኮንስትራክሽን ኦፍ ትራክስ ኤንድ ሩትስ ሶ ዛት ድሬኔጅ ኩድ ኖት ወሽድ ዘም ኢዝሊ። በተለይ ውሃ የሚፈስበትን ቦታ ማዘጋጀት። ይሄ በሰፊው ጎርፍ ወደ ማሳው ገብቶ ወይም ወደ እርሻ መሬቱ ገብቶ አፈሩ እንዳይታጠብ ያደርጋል። ኮንስትራክቲንግ ቼክ ዳም በተለይ ገደላማ ቦታዎችን ለመሙላት የምንጠቀመው ነው። ሸልተር ቤልት ዛዘር ኢንስታሊንግ ሸልተር ቤልት ዊንድ ብሬከር ይባላል። ዊንድ ብሬከር በተለይ ማሳን በዛፍ መሸፈን። ዊንድ ብሬከር ማሳን ዙሪያውን በዛፍ መክበብ። ኢትስ ቨሪ ኢምፖርታንት ቱ ሪዲዩስ ዊንድ ኢሮዥንን በተለይ ይከላከላል። እንደ አጥር ዙሪያውን ዛፍ መትከል። እንግዲህ ዚስ አር some of the conservation measures should be taken to combat soil erosion. የአፈር ክለትን ወይም ደግሞ መሸርሸርን ለመቀነስ መወሰድ ያለባቸው የመፍትሄ ሀሳቦች ወይም ኮንሰርቬሽን ሜዥርስ ወይም ኢንተርቬንሽን ሜዥርስ እነዚህ ናቸው። ሁለተኛው the two most important natural resource which is under degradation in Ethiopia is vegetation. So let us see 7.12 natural vegetation degradation in Ethiopia. Natural vegetation degradation in Ethiopia. Degradation in Ethiopia. የተፈጥሮ ሀብት የተፈጥሮ ደን
መመናመን በኢትዮጵያ ምን ይመስላል የሚለውን እንመልከት። እንግዲህ የተፈጥሮ ደን ስንል ኢትስ ኤ ፕላንት ኮሚኒቲ ዛት ሃቭ ቢን ግሮዊንግ ባይ ዘ ናቹራል ኮንዲሽንስ ኦፍ ዘ ኤንቫይሮንመንት። ተፈጥሮ ባመቻቸው ሁኔታ የበቀለ የእጽዋት ስብስብ ናቹራል ቬጂቴሽን ይባላል። ዋን ኦፍ ዘ ሞስት ኢምፖርታንት ትሪት ኦፍ ናቹራል ቬጂቴሽን ኢዝ ዲግራዴሽን። ዘ ሞስት ኢምፖርታንት trait of natural vegetation is deforestation. የተፈጥሮ ሀብት የተፈጥሮ ደን እንዲቀንስ ከሚያደርጉ ምክንያቶች ትልቁ ምክንያት ዲፎረስቴሽን ነው። ዲፎረስቴሽን ምንድን ነው? ዋት ዲፎረስቴሽን? ኢት ኢዝ ማስ cutting down of trees for different purpose. ለተለያየ ዓላማ ዛፎችን ኢን ማስ መቁረጥ ዲፎረስቴሽን ይባላል። what are the causes of deforestation? ለምንድን ነው ማስ ከቲንግ የምናደርገው? For what purpose we deforest the natural vegetations, or for what purpose we cutting down trees in mass? ለምን አገልግሎት ነው ዲፎረስቴሽን እንዲከናወን የምናደርገው? the major cause of deforestation, the major cause of deforestation የምንላቸው የሚከተሉ ናቸው። አንደኛ ዲማንድ ፎር ፊውል ውድ፣ ዛፍን ለማገዶ ወይም ለኃይል ምንጭነት መጠቀም። ይህ ነው ፎረስት አር ኢምፖርታንት ሶርስ ኦፍ ኤነርጂ ዋት ዊ ኮል ኢት ፊውል ውድ የምንለው ወይም ይሄ እንጨት ይሆናል፣ የማገዶ እንጨት ወይም ከሰል፣ እነሱን አዚ ሶርስ ኦፍ ኢነርጂ ነጠቀም እንደ ኃይል ምንጭ። ስለዚህ አንደኛው እንጨትን የኃይል ምንጭ አማራጭ አድርጎ መውሰድ ነው፣ ዲማንድ ፎር ፊውል ውድ። ሁለተኛው ዲማንድ ፎር ኮንስትራክሽን ማቴሪያልስ፣ ዲማንድ ፎር ኮንስትራክሽን ማቴሪያልስ፣ ለግንባታ ግብዓት መጠቀም። ኤክስፓንሽን ኦፍ አግሪካልቸራል ላንድ፣ ኤክስፓንሽን ኦፍ አግሪካልቸራል ላንድ። በእርሻ የተሰማራ ሰው የዛፉን ጥቅም ሳይሆን መሬቱን ዛፉን በመቁረጥ መሬቱን ወደ እርሻ መሬት መቀየሩ ነው ጊዜያዊ ጥቅሙን ነው የሚያስበው። ስለዚህ ኤክስፓንሽን ኦፍ አግሪካልቸራል ላንድ የእርሻ መሬት መስፋፋት። የእርሻ መሬት እንግዲህ ከሰማይ አይገኝም። ያው የተፈጥሮ ደንን እየመነጠሩ ነው ብዙ ጊዜ ሰዎች የእርሻ መሬታቸውን የሚያስፋፉት። ስላሽ ኤንድ በርን ፕራክቲስ፣ በተለይ ይሄ ሳቫና ቬጂቴሽን ሳራማ ምድሮች ላይ ስላሽ ኤንድ በርን ፕራክቲስ፣ መሬቱን ለተለያየ ዓላማ በተለይ ደግሞ ለእርሻ እያቃጥሉ ማጽዳት። ስላሽ ኤንድ በርን ፕራክቲስ። ኦቨርግሬዚንግ ኦፍ ኮርስ፣ ኦቨርግሬዚንግ እንስሳትን ለረጅም ጊዜ አንድ ቦታ ላይ ማሰማረት፣ ኢንተንሲቭ አኒማል ብሮዚንግ። ፎረስት ፋየር፣ የተፈጥሮ ደን ቃጠሎ። ፎረስት ፋየር በቅርቡ ሎስ አንጀለስ እንዳየ ነው። ኢት ካን ቢ ናቹራል ኤንድ አርቲፊሻል። የተፈጥሮ የእሳት አደጋ አለ፣ ሰው ሰራሽ። ለምሳሌ ሰዎች ከሰል ሲያከስሉ በሚነሳ የሰደድ እሳት የተፈጥሮ ደን እንዲጠፋ ያደርጋል። እንዲሁም ሌላው ኤክስፓንሽን ኦፍ ሴትልመንት ነው። ኤክስፓንሽን ኦፍ አግሪካልቸራል ላንድ ኤንድ ሴትልመንት ማለት እንችላለን። ሴትልመንት የሰፈራ ሰዎች ወደ ጫካ እየገቡ ሲሰፍሩ ቤት ለመስራት ጫካውን ይመነጥራሉ። ምክንያቱም ጫካውን ቤት አድርገው ሊኖሩ አይችሉም። ደኑን በመመንጠር ነው እዛ ቦታ ላይ ገላጣው ቦታ ላይ ቤት የሚሰሩት። ስለዚህ ኤክስፓንሽን ኦፍ ሴትልመንት፣ እነዚህ እንግዲህ ዳር ሜን ኮስ ኦፍ ኦር ሜጀር ኮስ ኦፍ ዲፎረስቴሽን። የተፈጥሮ ደን
እንዲመናመን፣ እንዲራቆት፣ ከቨሬጁ እንዲቀንስ፣ የሽፋን መጠኑ እንዲቀንስ የሚያደርጉ ዋና ዋና ምክንያቶች እነዚህ ናቸው። ዋት አር ዘ ሚቲጌሽን ሜዠርስ? ሚቲጌሽን ሜዠርስ እንግዲህ እነዚህ የተፈጥሮ ደንን እንዴት ባለ መልኩ መጠበቅ እንችላለን? ሚቲጌሽን ሜዠርስ mitigation measures of natural vegetation የተፈጥሮ ደንን ለመንከባከብ ምን ማድረግ አለብን? The following approaches have been suggested for slowing down and or mitigating Ethiopia's rapid deforestation. እነዚህ እንግዲህ የተፈጥሮ ደን በፍጥነት እና በስፋት መመናመን ለመቀነስ እንዲሁም እንዲያንሰራራ ለማድረግ መወሰድ ያለባቸው ሚቲጌሽን ሜዠርስ ወይም ኢንተርቬንሽን ሜዠርስ የጣልቃ ገብነት መፍትሄዎች ወይም መወሰድ ያለባቸው እርምጃዎች የሚከተሉት ናቸው። አንደኛ ኮንሰርቪንግ ነው ወይም ኮንሰርቬሽን ኦፍ ናቹራል ቬጂቴሽን የተፈጥሮ ደንን መጠበቅ። ስለዚህ ኮንሰርቬሽን ኦፍ ናቹራል ቬጂቴሽን ኮንሰርቬሽን ሜዠር ነው። ሁለተኛው ካፓሲቲ ቢልዲንግ ነው። ይሄ የአቅም ግንባታ ካፓሲቲ ቢልዲንግ ስንል እንግዲህ መልሶ የደን ልማት በማድረግ ያለውን በመጠበቅ የጥበቃ ስራ በማድረግ ወይም ደግሞ እነዚህን ለማከናወን የአቅም ግንባታ ካፓሲቲ ቢልዲንግ። ሶስተኛው ኢንስቲቱሽናል ዲቨሎፕመንት ነው። ኢንስቲቱሽናል ዲቨሎፕመንት ናቹራል ቬጂቴሽን ኮንሰርቬሽን ሜዠሮችን ተቋማዊ ማድረግ። እነዚህ እንግዲህ እነዚህን ሶስት የተለያዩ መንገዶች በመጠቀም በሚከተሉት ኮንሰርቬሽን ሜዠርስ የተፈጥሮ ሀብት መመናመን የተፈጥሮ ደን መመናመንን ማስቆም ወይም ደግሞ ወደ ነበረበት ሽፋን መመለስ ይቻላል። ስለዚህ by using these three approaches the following conservation measures should be taken to combat deforestation. Measures should be taken to combat ዲፎረስቴሽንን ለመቀነስ ብሎም ለማጥፋት ወይም ደግሞ ያለው የደን ሽፋን ቢያንስ ባለበት እንኳን እንዲቆይ መደረግ ያለባቸው የመፍትሄ ሀሳቦች አንደኛው ሪፎረስቴሽን ነው። በተከልነው በቆረጥነው ምትክ መልሶ መትከል። አፎረስቴሽን እነዚህ ግሪን ሌጋሲ ሙቭመንት ምንላቸው ማለት ነው። ግሪን ሌጋሲ ሙቭመንትስ controlling burning practices, the avoid slash and burn practice, practice agroforestry ያ ማለት ኢንተርሚክሲንግ አግሪካልቸር ኤንድ ፎረስተሪ የደን ልማትና እርሻ ማከናወን። ምክንያቱም አንደኛው የተፈጥሮ ደን እንዲመናመን ከሚያደርጉ ወይም ዲፎረስቴሽን እንዲመጣ ከሚያደርጉ ምክንያቶች ኤክስፓንሽን ኦፍ አግሪካልቸራል ላንድ ነው ብለናል። ስለዚህ ይህንን ማጣመር አግሮፎረስተሪ ኢንተግሬቲንግ አግሪካልቸራል ፕራክቲስ ዊዝ ፎረስተሪ የደን ልማትና እርሻን ማጣመር። ዩዝ ኦልተርኔቲቭ ኢነርጂ ሶርስስ alternative energy sources አማራጭ ኃይል ምንጮችን መጠቀም። ለምሳሌ ፊውልድ ኢነርጂን ከመጠቀም ይልቅ ላይክ ዊንድ ኢነርጂ፣ ባዮጋዝ፣ ጂኦተርማል ኢነርጂ፣ ሃይድሮኤሌክትሪክ ፓወር እና የመሳሰሉትን የኃይል አማራጮች መጠቀም። ዩዚንግ ኦልተርኔቲቭ ማቴሪያልስ ፎር ኮንስትራክሽን
ኤንድ ሃውስሆልድ ፈርኒቸር። አሁን ለምሳሌ ከእንጨት ከምናደርግ ይልቅ ከብረት፣ ከላስቲክ፣ ከማይካ ከተለያዩ ነገሮች የእንጨት ነክ ካልሆኑ ውጤቶች የግንባታ የፈርኒቸር ግብዓቶችን መውሰድ። ኮንትሮሊንግ ኦቨር ግሬዚንግ ኦቨርግሬዚንግን መከላከል፣ ኢንተንሲቭ አኒማል ብሮዚንግን ማስቀረት። ሌላ ኮንትሮሊንግ ፖፑሌሽን ግሮዝ ሬት ነው። ምክንያቱም ስፔሻሊ ፎር ኤክስፓንሽን ኦፍ አግሪካልቸራል ላንድ ኤንድ ሴትልመንት ትልቁ ምክንያት ፖፑሌሽን ግሮዝ ሬት ነው። ስለዚህ የህዝብ እድገትን መገደብ። ዚስ አር some of the measures that should be taken to combat deforestation, to minimize degradation of natural vegetation መወሰድ ያለባቸው የመፍትሄ ሐሳቦች እነዚህ ናቸው ማለት ነው። ሶስተኛው ውሃ ነው። ወተር ዩኒት ቱ ላይ እንደተመለከትነው ኢትዮጵያ ኮልድ ወተር ታወር ኦፍ ኢስተርን አፍሪካ የአፍሪካ የውሃ ማማ ትባላለች። ኢትዮጵያ ኦልሞስት ከ20% በላይ የዓለምን ፍሬሽ ወተር ትይዛለች። ከአፍሪካ በውሃ ሀብቷ ሁለተኛ ነች፣ ኔክስት ቱ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ። ነገር ግን አር ፍሬሽ ወተርስ አር አንደር ፕሬሸር ር አመንግ ዲግሬድድ ናቹራል ሪሶርስስ። እነዚህ ዲግሬድ እየሆኑ እየተራቆቱ ካሉ በመጠን እየቀነሱ በአይነት እየቀነሱ ካሉ የተፈጥሮ ሀብቶች ውስጥ ይመደባል። ስለዚህ we have to also conserve our fresh water bodies። ሌላው ኢትዮጵያን ግሪን ሌጋሲ ሙቭመንት ነው። ኢትዮጵያን 7.2 ኢትዮጵያን ግሪን ሌጋሲ ሙቭመንትስ። ኢትዮጵያን ግሪን ሌጋሲ ሙቭመንት ምንድን ነው? ዋት ኢዝ ግሪን ሌጋሲ ሙቭመንት? ዋት ኢዝ ግሪን ሌጋሲ? ዋት ኢዝ ግሪን ሌጋሲ ሙቭመንት? ግሪን ሌጋሲ ሙቭመንት ምንድን ነው የሚለውን ስናይ ሲምፕሊ አፎሬስቴሽን ኤንድ ሪአፎሬስቴሽን ሙቭመንት ነው። አፎሬስቴሽን ኤንድ ሪፎረስቴሽን ሙቭመንት ያ ማለት ፐብሊክ አፎሬስቴሽን ኤንድ ሪፎረስቴሽን ፕሮግራም አሬንጅ ማድረግ ነው። አሬንጂንግ ፐብሊክ አፎሬስቴሽን ፕሮግራምስ ህዝባዊ የሆነ ሀገራዊ የሆነ ፐብሊክ አፎሬስቴሽን ፕሮግራም አሬንጅ ማድረግ ግሪን ሌጋሲ ሙቭመንት ይባላል። ግሪን ሌጋሲ ሙቭመንት ስፔሻሊ ባይ ዘ ኢኒሺየቲቭ ኦፍ ዘ ገቨርንመንት ኦፍ ኢትዮጵያ launched in 2019 by the Ethiopian current Prime Minister Abiy Ahmed ባለፉት 5 ዓመታት ሰፊ የግሪን ሌጋሲ ሙቭመንት ተደርጓል። ስለዚህ ግሪን ሌጋሲ ሙቭመንት it is agroforestry, forest sector development, greening and renewal of urban areas, integrated water and soil resource management። እነዚህን ሁሉ በቅንጅት በመጠቀም የቀደመ የተፈጥሮ ደን ሽፋንን የመመለስ እንቅስቃሴ ግሪን ሌጋሲ ይባላል። ስለዚህ የግሪን ሌጋሲ ጎሎቹ ምንድን ናቸው? what are the ultimate goals of green legacy? ultimate goals of green legacy a public afforestation program ወይም አፎሬስቴሽን ኤንድ ሪአፎሬስቴሽን ፕሮግራም አልቲሜት ጎሉ ምንድን ነው? ዋት አር ዘ ጎልስ? አንደኛው ቱ ከርብ ዘ ኢፌክት ኦፍ ክላይሜት ቼንጅ ኤንድ ዲፎሬስቴሽን ነው። ቱ ከርብ ዘ ኢፌክት ኦፍ ክላይሜት ቼንጅ ኤንድ ዲፎሬስቴሽን የተፈጥሮ ደን መመናመንና እሱን ተያይዞ የሚመጣውን የአየር ንብረት ለውጥ
ተጽዕኖ መቀልበስ ቱ ከርብ ዘ ኢፌክት ኦፍ ክላይሜት ቼንጅ ኤንድ ዲፎረስቴሽን። ሁለተኛው ቱ ኢንተንሲፋይ ክላይሜት ስማርት አግሪካልቸር ቱ ኢንክሪዝ ፕሮዳክቲቪቲ ቱ intensify climate smart agriculture to increase productivity ያ ማለት to intensify climate smart agriculture ስንል አግሮፎረስተሪን በማስፋፋት ፕሮዳክቲቪቲ ምርታማነትን መጨመር ነው። ሶስተኛው ቱ ባትል ዴዘርቲፊኬሽን ኤንድ ሶይል ኢሮዥን ዲፎረስቴሽን ከሚያስከትላቸው ውጤቶች አንደኛው የበረሃነት መስፋፋት ዴዘርቲፊኬሽን፣ ሶይል ኢሮዥን። ስለዚህ እነዚህን መዋጋት የበረሃነት መስፋፋትን መዋጋት፣ የአፈር መሸርሸርን መዋጋት ቱ ባትል ዴዘርቲፊኬሽን ኤንድ ሶይል ኤሮዥን። ሌላኛው ቱ ቢልድ ክላይሜት ሪዚሊየንት ግሪን ኢኮኖሚ። ሌላኛው አልቲሜት ጎል አልቲሜት ጎል ኦፍ ግሪን ሌጋሲ ሙቭመንት የአፎሬስቴሽን ኤንድ ሪአፎሬስቴሽን ፐብሊክ አኑዋል አፎሬስቴሽን ኤንድ ሪአፎሬስቴሽን ፕሮግራም ግቡ ቱ ቢልድ ክላይሜት ሪዚሊየንት resilient green economy ክላይሜትን የሚቋቋም ግሪን ኢኮኖሚ መገንባት ነው። ሌላኛው ቱ ኢንሹር ጀንደር ኢኳሊቲ ጀንደር ኢኳሊቲን እንዴት ነው ኢንሹር የሚያደርገው? by giving opportunity for both males and females for green legacy, by giving equal opportunity for males and females in green legacy movement በግሪን ሌጋሲ ሙቭመንት ለወንዶችም ለሴቶችም እኩል ኦፖርቹኒቲን እድልን በመስጠት ጀንደር ኢኳሊቲን ኢንሹር ማድረግ እና የመሳሰሉት ዚስ አር ዘ አልቲሜት ጎልስ ኦፍ ግሪን ሌጋሲ ኤንድ ኢት ኢዝ ኦል አባውት ዩኒት 7